በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሩዝ አምራች አርሶ አደሮችን በኩታ ገጠም በማደራጀት ወደ ተግባር በማስገባት የሩዝ ምርትን ለማሳደግ የተለያዩ ስራዎች እየተሰሩ በመሆናቸው ከፍተኛ ውጤት እየተመዘገበ ይገኛል ተብሏል። በክልሉ በከፋ ዞን ጨና ወረዳ ዶሻ ጡጋ ቀበሌ ያነጋገርናቸው አርሶ አደር አየለ አለሙና ገረመው ኃይሌ በወቅቱ ለእርሻ ስራ መዘጋጀታቸውንና ግብዓት በአግባቡ በመጠቀማቸው በኩታ ገጠም ከተዘራው ሩዝ የተሻለ ምርት እንደሚያገኙ ተናግረዋል። ሩዝ በክላስተር እያመረትን ነው። ውጤቱም ጥሩ ነው። የተሻለ ምርት ለመሰብሰብ ተዘጋጅተናል። ሩዝ ያው በክላስተር ማለት ነው። በክላስተር አንድ ላይ ኩታ ገጠም ሆነን እየሰራን ነው ያለነው። ከሀገሩ ከአየሩ ጋር ተስማምቶ አሁን በጣም ውጤት እየሰጠናል የሚል ሀሳብ ነው ያለኝ። በክላስተር 58 አርሶ አደሮች ሆነው የመኸር የሩዝ ምርትን በኩታ ገጠም ማከናወናቸው ለአረም ቁጥጥርና ምርት ለመሰብሰብ እንዲሁም የውል ስራዎችን በጋራ ለመጠቀም የሚያስችል መሆኑን አስረድተዋል። አርሶ አደሮች በቂ ግብዓትና የባለሙያዎችን ምክር በመጠቀማቸው አሁን ላይ ምርቱ የተሻለ መሆኑን አንስተው በሄክታር ከ40 ኩንታል በላይ ምርት እንደሚገኝ አንስተዋል። የወረዳው አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ገዛኸኝ ጋነው በ2017-18 የምርት ዘመን ከ8500 ሄክታር መሬት በላይ በተለያዩ የመኸር ሰብሎች መሸፈኑን ገልጸዋል። እንደኛ ወረዳ መኸር ላይ 8560 ሄክታር አለምተናል። 2017-18 ይሄ ካለማነው መኸር ሰብል ውስጥ 360 ሄክታር የሚይዘው ሩዝ ምርት ነው። ሩዝ ነው ያለማነው። በዚህ አመት ሩዝ ላይ ለየት አድርገን ያው የመንግስታችን የፓርቲ ኢኒሼቲቭም ስለሆነ በቴክኖሎጂ ማስደገፍ አለብን በሚል ሙሉ ፓኬጅ እንዲጠቀሙ ከዚህ በፊት ሎካሊ በራሳቸው ነው የሚሰሩት። አሁን ግን በዚህ መኸር ምርጥ ዘር ያቀረብነው እኛ ነን። ማዳበሪያም ዳፕም ዩሪያም አቅርበን ሙሉ ፓኬጅ እየተጠቀምነው ነው። አሁን የቁመቱ ምርታማነቱም ከበፊቱ የተሻለ ሆኖ እያየን ያለነውና እንደ ኃላፊው ገለጻ በወረዳው ጎታና ዶሻ ጡጋ ቀበሌዎች የሩዝ ምርት በሰፊው የሚመረትበትና በዚህ አካባቢ የሚኖሩ አርሶ አደሮች የሩዝ ምርትን በኩታ ገጠም በማምረት የሚታወቁ ስለመሆናቸው አስረድተዋል። በዚህ ዓመት ሩዝ ምርትን በተለየ መንገድ ለማምረት 83 አርሶ አደሮችን በኩታ ገጠም እንዲያለሙ በማድረግ ምርጥ ዘርና አስፈላጊውን ግብዓቶች በማቅረብ አሁን ላይ ሙሉ ግብዓት ተጠቅመው በመዝራት ምርታማነቱም የተሻለ እንደሚሆን ይጠበቃል ብለዋል። በ360 ሄክታር መሬት ላይ የተዘራው የኩታ ገጠም የሩዝ እርሻም ከ2600 ኩንታል በላይ ምርት ለማግኘት ታቅዶ መሰራቱን ነው አቶ ገዛኸኝ ያመላከቱት። ወደ 2600 ኩንታል በላይ ምርት ይጠበቃል። ከ360 ሄክታር አርሶ አደሮቹ ልምድ አላቸው። አመት በአመት እያለሙ ነው። በወረዳው በጎታና ዶሻ ጡጋ ቀበሌዎች የተጀመረውን የሩዝ ምርት በቀጣይ ሻካና መካ ወደሚባሉ ቀበሌዎች ለማስፋት ትኩረት ተሰጥቶ የሚሰራ መሆኑን ነው ያስረዱት። የወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም የኑሮ ውድነትን ለማረጋጋት ቴክኖሎጂን በአግባቡ በመጠቀም የግብርና ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ በትጋት እየተሰራ ነው ብለዋል። አሁን ምርታማነትን ለመጨመር የተለያዩ እንቅስቃሴዎችን እያደረግን ያለ ነው። ምርታማነትን ለመጨመር በሰፊው ለማምረት የመንግስትም ኢኒሼቲቭ የሆነው አንዱ በኩታ ገጠም የማምረት በሰፊው የማምረት ሁኔታዎችን ተግባራዊ ማድረግ ከጀመርን በኋላ የኩታ ገጠም ሰብሎች በስፋት ነው የተመረቱ ያሉት። በወረዳው የሩዝ ምርትን በኩታ ገጠም በማምረት አርሶ አደሩን ተጠቃሚ ለማድረግ የተከናወኑ ተግባራት ተስፋ ሰጪ መሆናቸውንና በሌሎችም ስነ ምህዳሩ በሚስማማቸው አካባቢዎች ተግባራዊ ይደረጋል ያሉት አቶ ተረፈም በየደረጃው የሚገኙ ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል።